ቀን ከሚያሻሽሉ ሰዎች ወገን አትሆን። ቀን አታሻሽል። ሰኞ ቀን ለኔ ጥሩ ቀኔ ነው፣ ማክሰኞ ቀን ለኔ ጥሩ ቀኔ ነው፣ ረቡዕ ለኔ ጥሩ ቀኔ ነው፣ ሐሙስ ለኔ ነው፣ ዓርብ ለኔ ጥሩ ቀኔ ነው አትበል። ሁሉም ዕለታት እግዚአብሔር ባርኮ የሰጠህ ዕለታት ናቸው። ቀን አታሻሽል። ረቡዕ ቀን ስወጣ አይቀናኝም፣ ሐሙስ ይቀናኛል የሚባል ነገር የለም። የቀን መልካም የለም። ክፉ ቀን የሚባለው የሰዎችን ክፋት ለመግለጥ ነው። ክፉ ቀን የሚባለው ለምሳሌ ማቴዎስ እንግዲህ መቼስ ሞኝ ሰው አንድ ጥቅስ ሲነገር ሌላውን ጥቅስ የተረሳ ይመስለዋል እና ማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ እስመ ለዕለት ስራሃ ወእካያ ያእክላል፣ ለዕለት ክፋቷ ይበቃታል የሚል አለና ለዕለት ክፋቷ ይበቃታል የሚላልና ክፉ ቀን አለ እንዴ? አድኅነነ ምለትኪት ወባልሐንም ኩሉ መንሱትም ይባላል። አባቶቻችን ማሕሌት ቁመው በዚህ ነው የሚዘጉት። አድኅነነ እግዚኦ ምለትኪት ወባልሐንም ኩሉ መንሱት፣ አቤቱ ከክፉ ቀን አድነን ነው የሚል። ከክፉ ቀን አድነን። ጌታም ደግሞ ለዕለት ክፋቷ ይበቃታል ይላል እና ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ኦን ዘ ፓወር ኦፍ ሴጣን የሚል አንድ መጽሐፍ አለው። ይሄ ስለ አጋንንት ስልጣን የጻፈው አንድ መጽሐፍ አለው። አጋንንትን ስልጣን ነው ውሸት መሆኑን በኋላ ምደርስ እነግራቸዋለሁ። እሱ ላይ አጋንንት በሰዎች ላይ ስልጣን እንደሌላቸው ያስተማረው የቅዱስ ዮሐንስ አፈወርቅ አንድ ሙሉ ትምህርት አለው። እዚህ ላይ ቅዱስ ዮሐንስ አፈወርቅ ሲናገር ምን ብሎ ይናገራል? ሁለት አይነት ክፋት አለ ይላል። ክፋት የሆነ ክፋትና ክፋት ያልሆነ ክፋት። ገብቷችኋል? ክፋት የሆነ ክፋትና ክፋት ያልሆነ ክፋት። ክፋት የሆነ ክፋት የሚባለው ኃጢአት ነው። የኃጢአት አይነቶች ናቸው። ስርቆት፣ አመንዝራነት፣ ውሸት፣ ክህደት፣ መሳደብ፣ ሟርተኝነት፣ ጥንቆላ፣ መደባደብ፣ ሐሜት፣ እነዚህ ሁሉ በሙሉ ክፋት የሆኑ ክፋቶች ናቸው። ሁለተኛ ደግሞ ክፋት ያልሆኑ ክፋቶች አሉ። ረሃብ፣ ቸነፈር፣ ማጣት፣ መታመም፣ እነዚህ ክፋት ያልሆኑ ግን ክፋቶች ናቸው። ምን ማለት ነው? ክፋት ያልሆኑ ክፋቶች ማለት በእኛ ሕሊና ክፉ ናቸው፣ በእግዚአብሔር ግን ክፉ አይደሉም። ምክንያቱም እነዚያን ክፋቶች እግዚአብሔር የሚያመጣቸው የእኛን ነፍስ ለመንከባከብ ስለሆነ ማለት የእኛን ነፍስ ለመንከባከብ ስለሆነ ለማንጻት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህን ያነክታና መጻጉዕ ምዕራፍ 5 የዮሐንስ ወንጌል ምዕራፍ 5 የመጻጉዕን ታሪክ ያመጣና መጻጉዕን እግዚአብሔር ሕመም የሰጠው በሽታውን ለመንከባከብ ነው ይላል፣ ለማዳን ነው ከኃጢአቱ። ስለዚህ ያ በሽታ ለመጻጉዕ ክፉ አይደለም፣ ወደ ክርስቶስ ለመድረስ ረድቶታልና። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 7ን ይጠቅሰዋል ቅዱስ ዮሐንስ አፈወርቅ ጊዜ ላይ እኔ እግዚአብሔር አምላካችሁ ጨለማና ብርሃንን ክፋትንና መልካምን የምፈጥር አምላክ ነኝ ይላል። ክፋትን የምፈጥር አምላክ ነኝ ሲል እግዚአብሔር ክፋት ይፈጥራልን? እግዚአብሔር ክፋት አይፈጥርም። ክፉ ያልሆነውን ክፉ ነገር እንዲመጣ እፈቅዳለሁ ማለት ነው። ክፉ ያልሆነው ክፉ ነገር ማለት ለነፍሳችን ክፉ አይደለም። ረሃብ የሚያመጣው እኛን ለማንጻት ነው። ስደቶችን የሚያመጣው እኛን ለማስተካከል ነው። ምቾቶቻችን እኛን ወደ ክርስቶስ የማያደርሱ ከሆኑ ምቾቶቻችን ያጠፋቸዋል። በቤት ውስጥ መኖራችን ወደ ክርስቶስ አላደርሰን ካለ፣ ከክርስቶስ ጋር አላገናኝን ካለ ቤታችንን ያፈርሰዋል እግዚአብሔር። ተሰብስበን በወንድማማች መካከል ኖረን ወደ እሱ መድረስ ካቃተን ብቸኝነትን ይሰጠናል። በጤነኝነታችን እሱን ማሰብ ካቃተን ሕመም ያመጣል ክርስቶስ። ኖሮን አላስበው ካለን እንድናጣ ያደርጋል። እነሱን ራሳቸውን ግን እግዚአብሔር አያመጣቸውም። በተፈጥሮ ሲስተምና በአጋንንት አማካኝነት ወይም በክፉ ሰዎች ምክንያት ሲመጡ እግዚአብሔር ፐርሚሽን ይሰጣል ማለት ነው፣ ይፈቅዳል፣ ይተዋቸዋል ነው እንጂ እግዚአብሔር ግን ክፉ ነገር ራሱ አያመጣም። እስመ ኢያሜክር እግዚአብሔር በእኩይ፣ እግዚአብሔር ሰውን በክፉ አይፈትንምና ይላል ያዕቆብ። ሰው በራሱ ፈቃድ ይፈተናል እንጂ እግዚአብሔር ማንንም አይፈትንም ይላል። እግዚአብሔር ማንንም አይፈትንም። ደግሞ እግዚአብሔር ደግሞ ቢፈትንህ ደግሞ ጽና ደግሞ ይላል። ቢፈትንህ ሲል ክፉ ነገሮች እንዲመጡ ቢፈቅድብህ ነው። እግዚአብሔር በክፉ አይፈትንም ደግሞ ማለት አንተ የምትጠፋበትን ነገር አያመጣብህም፣ የምትድንበትን ነገር ነው የሚያመጣልህ ማለት ነው። ስለዚህ እግዚአብሔር ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ስለዚህ እግዚአብሔር ቀን አታሻሽ። ክፉ ቀን የተባለችው ምንድን ናት ስትሉ
ጦርነት፣ ረሃብ፣ ችግር፣ መከራ ያሉባት ቀን ቀን ከነዚህ አትነጻም ማለት ነው። እነዚህን ደግሞ እግዚአብሔር የሚያመጣቸው እኛን ለማስተካከልና ለዕለት ክፋቷ ይበቃታል ያላቸው እነዚህን ነው ይላል ቅዱስ ዮሐንስ አፈወርቅ። እነዚህ ነገሮች ለሰው አይምሮ ምቹ አይደሉም። ስለዚህ ሰው ክፉ ቀን ነው የሚለው እሱ አለ ነው፣ እሱ አይቀርም ነው። ምክንያቱም መጀመሪያም ነግሮናል፣ እንደ በጎች በተኩላ መካከል እልካችኋለሁ ብሏል። ስለዚህ ጌታም ደግሞ አኮ ከመ ትንሥኦሙ እምዓለም አላ ከመ ትቀብኦሙ፣ ከዓለም እንድትለያቸው ሳይሆን ከዓለም እንድትጠብቃቸው ነው የምለምንህ ብሎታል አብን ሲጠይቅ። ስለዚህ ክርስቶስ በዚህ ዓለም መከራ እንዲቀርልን አያደርግም፣ መከራው እንዲጠቅመን ነው የሚያደርገው። ይሄ የመለኮታዊ እንክብካቤ ነው የሚባለው። ስለዚህ እግዚአብሔር ክፉ ቀን የለም። አንድ በጣም የተማረ ሊቅ አንድን ድሃ ሰው አገኘውና እጅ እግሩ የተቆራረጠ ነው። መልካም ቀን ይሁንልህ የኔ ወንድም ሲለው ምን እንዳልታውቃላችሁ? ወዳጄ ለእኔ ክፉ ቀን ኖሮኝ አያውቅም። ግርማችሁ መልካም ቀን ይሁንልህ ሲል ምንድን ነው ያለ? መልሱ እንጂ ለእኔ ክፉ ቀን ኖሮኝ አያውቅም። ስለዚህ ከዚህ በኋላ ለእኔ ቀኔ ነው የሚባል ነገር የለም ማለት ነው። ቀኔ ነው የሚባል ቀን የለንም። እኛ ሁሉ ቀናችን ነው። ሰኞ ቀናችን ነው፣ ማክሰኞ ቀናችን ነው። ለእኔ ቀኔ 3 ነው ወይም 2 ነው የሚባል ነገር የለም። በቃ 30 ቀን ሁሉ የኔ ቀን ነው። 30 ቀን ሁሉ እግዚአብሔር ባርኮ የሰጠን ብሩህ ዕለታት ናቸው። በጣም አንድ አሁን ባለፈው ቱርክ ሄደን ሳል አስጎብኛችን ካርኒ ይባላል፣ ሚስተር ካርኒ እና ጧት ስናገኝ ምናል አናዘር ቢዩቲፉል ዴይ አናዘር ፕሊዘንት ዴይ ይለናል። ጧት ሲመጣ እንዲሁ እንዴት ደስ እንደሚል ካርኒ በጣም ጥሩ ኦርቶዶክስ ሰው ነው። ሽማግሌ ነው ግን ወርቅ ሰው እና ምን አለ፣ በጣም ሌላ ውብ ቀን ጧት ይመጣና ሲያገኘን ሌላ ውብ ቀን፣ ሌላ የደስታ ቀን እንኳን ተገናኘን ይላል። አያችሁ፣ ሌላ ውብ ቀን፣ ሌላ የደስታ ቀን። አንድ ሰው ጧት ሲጀምር ቀኑን እንደዛ አድርጎ ነው መጀመር ያለበት። ዛሬ ደግሞ እግዚአብሔር ሌላ ውብ ቀን ሰጠኝ፣ ዛሬ ውብ ቀን፣ ሌላ ደግሞ ጥሩ ቀን ደግሞ ሌላ ነው ማለት ያለበት። ስለዚህ የተጣመመ ቀን የለም። የተጣመመ ቀን ካሰባችሁት ሰይጣን በወር በሁለት አይቀዳኝም ካልክ በሁለት ሲሰብርህን የሚኖር ሲሆን ሁልጊዜ ማለት ነው። ይሄ ቀን መጣል በሁለት ያድጣሃል፣ ትሰብራል። በቃ 30 ቀን ሁሉ የእኛ ቀን ነው። እግዚአብሔር በዚህ ዓለም የሰጠን ብርሃኖቻችን ናቸው። ክፉ ቀን የለም። አሁን ያሉ ቀኖች ክፉዎች ናቸውና ሲል ሰዎች ማለት ናቸው። ዘመኑን ዋጁ ሲል ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ቁጥር 14 ላይ ቀኖች ክፉ ናቸው ሲል ክፉ ቀን አለ ማለት ሳይሆን የሰዎችን መክፋት መከራ ባለው ዘመን ውስጥ ነው የምንኖር ለማለት ነው። ኤርምያስ አቤቱ ዘመናችንን አድስ ሲል ሰቆቃው ኤርምያስ ምዕራፍ 3 ላይ አቤቱ ዘመናችንን እንደቀድሞ አድስ ሲል ያረጀ ዘመን ኖሮ አይደለም፣ የእኛን ማንነታችን ነው። ስለዚህ ለሰው ክፉ ቀን የለውም። የምትደበደብበት ራሱ ክፉ ቀን አይደለም፣ መልካም ቀን። የሐዋርያት ሥራ ምዕራፍ 5 ላይ ሲደበደቡ ቆይተው ቁጥር 42 ላይ ሲደበደቡ ቆይተው ሲወጡ ደስ እያላቸው ወጡ፣ መንፈስ ቅዱስ አድሏቸዋል። ስለዚህ የምትደበደብበትንም ቀን ከክርስቶስ ጋር ከሆንክ የደስታ ቀን ታደርገዋለህ። የምትራቆትበት ቀን የደስታ ቀን። በክርስቶስ የሚደሰት ሰው በዚህ ዓለም ላይ በሚያገኘው ነገር አይደለም የሚመሰረተው። የተረገመ ቀን የለንም እኛ። የተባረኩ ቀኖችን የሰጠን በምሕረት ዘመን ውስጥ ነው ያለነው። ክርስቶስ ዘመኖቻችንን ባርኮ ቀድሶ ሰጥቶናል። ከቃሉ ጋር ናችሁ። የብርሃን ቀን ነው ያለን እያንዳንዱ። አሁን እንግዲህ እዚህ በኋላ ቀኑን ውደዱት። ሰኞም ሲመጣ በቃ የብርሃን ቀን ነው። ብርሃን ሳለላችሁ ተመላለሱ ብሏል። የክርስቶስ ቀኖች እኮ ነው ያለነው እኮ የክርስቶስ ቀኖች ውስጥ ነው። ታውቃላችሁ አሁን 2018 ዓመተ ምህረት ነው። የክርስቶስ ዘመን ውስጥ እኮ ነው ያለነው። ክርስቶስ ከተወለደ 2018 ነው። ስለዚህ የነገይቱ ሰኞ እኮ የክርስቶስ ሰኞ ናት። ማክሰኞ የክርስቶስ ማክሰኞ ነው። አሁን ያለንበት ረቡዕ የክርስቶስ ረቡዕ ነው። አሁን ያለንበት ሐሙስ የክርስቶስ ሐሙስ ነው። አሁን ያለንበት ዓርብ የክርስቶስ ዓርብ ነው። አሁን ያለንበት ቅዳሜ የክርስቶስ ቅዳሜ ነው። በክርስቶስ ቀኖች ውስጥ ነው ያለነው። በክርስቶስ ወራት ውስጥ ነው ያለነው። ቀን የሚያሻሽሉ ወይ ሐራየ ሰዓት ከሚያሻሽሉ ሰዎች አቱን። ቀትር ሲሆን ጥሩ አይደለም፣ 3 ሰዓት ሲሆን ጥሩ ነው። ሞቅ ብሏል ወደ ቤት የከትትል አትበል።
ሰዓቱን በሙሉ ለእግዚአብሔር አሳልፈህ ስጥ። የሰይጣን ሰዓት የለውም። ምን አሳልፈህ ትሰጣለህ? ከሰጠ ደግሞ ያሽርሃል ሰይጣን። እንዴ የሰጡት የማይቀበላል? አዎ ከሰጠ እየደነበቀ ይጥላል። ባይሆን እንደው ሌሊት እንደው ሰዓት ማሻሻል ለኃጢአት ነው። ሌሊቱን እግዚአብሔር ለአራዊት ሰርቶታል ስላለ ሌሊት ሲዘፍን ጭፈራ ቤት እያደረ ማለዳ ተኝቶ የሚውለው ይሄን ለዚህ ያሻሽሉ እንጂ ጥሩ ሰዓት የሚባል ክፉ ሰዓት የሚባል የለም። በቀትርሳ ምናልባት የዘነጋናት እንዳይመስል ወምድቅ ወምጋኔነ ቀትር የሚል ሊኖር ይችላል። ከቀትር ጋኔን ያድንህ ዘንድ ይላል። በቀትር ሰዓት ሰው ስለሚደክም ሰው ሲዝል ደግሞ አጋንንት የሰዎችን ድክመት ይጠቀማሉ። ስለዚህ በዚያ ሰዓት በርታ ለማለት ነው እንጂ ሰዓቱን ፍራው ማለት አይደለም። ወይ ቀትር ነው አትውጡ፣ አትንቀሳቀሱ ባል ትምህርት የለን። እውነት ብናገር በጨለማ መካከል እንኳን በሄድ አንተ ከኔ ጋር ነህና ምንድን ነው ያለው? ንገሩ እንጂ ክፉን አልፈራም። በሞት ጥላ እንኳን መሃል እስቲ እግዚአብሔር ያሳያችሁ። ከዚህ የበለጠ ነገር አለ? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መኒ ሆርኩ ውስተ ጽልመት ወጽላሎተ ሞት እየፈራሁ ለእኩ ይስማ አንተ ምስሌ መዝሙር 22 ላይ አቤቱ በሞት ጥላ መካከል እንኳን ብሆን አንተ ከኔ ጋር ነህና ክፉን አልፈራም። ስለዚህ ማታም ስትሄዱ ሌሊትም ስትሄዱ ፍርሃት አይበላችሁ። እግዚአብሔርን እሺ በሉት፣ ጋኔንም እምቢ በሉት። እግዚአብሔርን እሺ በሉት ይቀርባቸዋል። ጋኔንን እምቢ በሉት ከእናንተ ይርቃል። ምን በሉት? አቤት ንገሩኝ እንጂ አቤት። እምቢ ማለት ምንድን ነው? እምቢ ማለት ከቻልኩ ሰይጣን በእኔ ላይ እንዳያዝ ስልጣኑ የማን ነው? የእኔ ነው ማለት ነው። አጋንንት ገርግረውብሽ ምናምን እንደዚህ አጣመውብሽ በነገር እኔኛውንን እንጂ ሰው ይዋን ሰውን ጅል አደረጉት እኮ እነዚህ ሰዎች ሁሉ። እምቢ በሉት የተባለ እኮ ሰይጣንን እሺ ባንለው ኑሮ እኛን ማበላሸት አይችልም። እምቢ ማለት ሰይጣን እምቢ ማለት አይደለም፣ ለፈቃዱ አትታዘዝ ነው። አባቶቻችን በሃይማኖት አበው ሲነግሩን እምከመረከበ ንዑሰ ሙባአ ውእቱ ያርህቦ ለንዑስ መካን፣ እሱ ጥቂት ቀዳዳ ካገኘ ሰይጣን አስፋፍቶት ይገባል። ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ቁጥር 24 ላይ ሲናገር ኢትሃብዎ ፍኖተ ለሰይጣን፣ ለሰይጣን በር አትስጡት ብሏል። ስለዚህ ሰይጣን እኔ በከፈትኩለት ነው የሚገባ እንጂ ማንንም የማንንም ቤት ገብቶ አይወርስም፣ አያፈርስም። በእኛው ፈቃድ ነው። በእኛው ፈቃድ ወደ ሶስተኛው ትምህርት ሰተት ብዬ ገባው ማለት ነው፣ ወደ አጋንንት ስልጣን። እኛው ፈቅደንለት ነው የሚገባው ሰይጣን እንጂ ዝም ብሎ ነፃ ፈቃዳችን የመቀማት አይችልም። ነፃ ፈቃድ አለን። ነፃ ፈቃዳችን ደግሞ ሰይጣን መንካት አይችልም። ነፃ ፈቃዳችን ተጠቅመን እንድንበላሽ የሚያደርግ ነገር ማቅረብ ነው የሚችለው። ለሰይጣን በር አትስጡት። ስለዚህ እኔ በከፈትኩለት በር ነው ሰይጣን ሊገባ የሚችለው። በጣም ይዞራል እኮ እንዳንበሳ ይዞራል የተባለ ለዚህ ነው። ምክንያት ይፈልጋል የሚገባበት። ለምሳሌ ሁለት መነኮሳት በዓታቸውን ዘግተው በሰላም የሚኖሩ ከሆነ ምን አድርጎ መጀመር አለበት መሰላችሁ? ምን አድርጎ መጀመር? በር ማግኘት አለበት ከራሳቸው ነው። እሱ ፍላጎትን የሚጨምርላቸው ምን እዚህ እንደ አውቆ ደግሞ ጽድቅን የሚያስመስልባቸው ምን እዚህ እንደ አሽኮኮ ዝም ብለህ በዚህ በየቦታው ተሸጉጠ እንዴ ተነጋገሩ። እዚህ ዘግቶ ከመጸለይ የወንድም ፍቅር ይበልጣል። አውጉ ይለዋል በህሊ ነው ማለት ነው። ሲያወጉ በብዙ ወግ መሃል አንድ የሚቀያየሙበት ቃል ሳይገኝ አይቀርም ብሎ ነው። ስለዚህ ሰሎሞን ምን ይላል? በንግግር ብዛት ኃጢአት ሳይኖር አይቀርም። ስለዚህ በዚያች መካከል ውስጥ አንድ ስህተት ሊኖር ስለሚችል አንድ የሚቀያየሙበት ብሎ እንዲያወሩ ያደርጋቸው። በ15 ዓመት ዋሻ ውስጥ ዘግቶ የነበረውን ባይታዊ በአንዲት ሴት እንዲሰናክል ያደረገው ሰይጣን እንዴት አድርጎ ነው?
አንድ የከተማ ሰው ነበረ እየወሰደ ከበዓቱ ምግብ የሚያቀብለው። መንገድ ሲሄድ እህቱን ምግብ አቀብይ ብሏት ሄደ። እየወሰደች ስትሰጠው በሩ ላይ አስቀምጣ ትሄዳለች። እሷ ከሄደች በኋላ በዓቱን ከፍቶ ይበላል። ትሄዳለች፣ ይበላል። እንደዚያ እያደረገች ይበላል። በሁለቱ ሰይጣን ምንድን ያደረገ ሀሳብ ነው የዘራው። አባን ምን አስባላቸው? እንዲሁ ይሄ መነኩሴ አያሳልመኝም፣ ቡራኬ አይሰጠኝም፣ ምኑ ስስታም ነው ብትለኝስ ወጥቼ ላሳልማት እንጂ አስባለው። እሷን ደግሞ ምንድን ያስባላት? ተባርካ ማትሄድ ቢሉኝስ ምላ እየጣለችኝ የምትል ብሎ፣ ስለዚህ ተባርኬ ልሂድ እንጂ ታገናኘ ፈቃት። ከዚያ በኋላ በር ተከፈተ፣ ወደቁ። 6 ወርም በኃጢአት አብረው ኖሩ። እግዚአብሔር ግን የሰው ውለታ አይረሳምና አንድ ቀን የገሃነምን መራራነት በልቡናቸው አሳሰባቸው። የድሮ ልፋታቸውን አስበው ማለት ነው። ከዚያ በኋላ እንደገና ንስሐ ገብተው በረሃ ሂዶ ወድቆ እሱም በጣም የሚገርመው ደግሞ እግዚአብሔር ደግሞ ያን ሰው እንደማረው ለማሳሰብ ምን ቢያደርግ ጥሩ ነው? ድርቅ መጣና ከዚያ በኋላ ድርቅ ሲመጣ ምንድን ያላቸው? ወዳጄ ጢሞቴዎስ ካልጸለየላችሁ አይዘንም አላቸው። እሱ ደግሞ ምሮኝ የሆነ እውነት እያለ እየተጨነቀ ከዚያ በኋላ ዝናብ አዝንብልን ተብለዋል፣ እግዚአብሔር ነው የላከን፣ አንተ ጸልይልን ሲል ሲጸልይ ዝናብ ዘነበ። እግዚአብሔር እንደማረው አወቀ። በዚህ የንስሐን ክብር የሰው ልጆችን የማይጥል እግዚአብሔር። ስለዚህ ሰይጣን የሚያደርገው ምርጫ ነው የሚያቀርበው። ምርጫዎቻችን ግን በጣም ከመጠን በላይ እንዲቆጣጠሩን እንዲያይሉብን በቃ እንዲህ እንደው ምን ላድርግ። ደግሞ ሰይጣን የመጨረሻ መንቻካ ነው። ምንድን ነው መንቻካ ማለት? የማይሰለች ነው። በቃ ዛሬ ቢያቅተኝ ነገ ቢያቅተኝ ረቡዕ ቢያቅተኝ ሐሙስ፣ ዝም ብሎ መምጣት ነው ስራው። ከዛ ደግሞ እሱ ብቻ አይደለም፣ እገሬን ጥየዋለሁ ብሎ ቁጭ አይልም። ሞኝ እንዳይመስላችሁ፣ ጥየዋለሁ ብሎ ቁጭ አይችልም። እንዳይነሳ ደግሞ ሲነሳ መጣል ምንድን ነው? ኧረ እንግዲህ መውደቅ መነሳት ሰልችቶኛል እኔ እንደው በቃ እንዲል ወደ ኃጢአት እንዲሄድ እና ለዚህ እኮ ነው ፊልክስዩስ ላይ ያለላቸው አንድ መነኩሴ ሄደና ወደ ትልቁ አባት ሂዶ ኧረ አባቴ እኔ ሁልጊዜ እየመጣው በድያለሁ እያሉ መናዘዝ ሰልችቶኛል። እስከ መቼ ድረስ ነው እንደዚህ ሰወድቅ ስነሳ የምኖር አለው። እግዚአብሔር ያ ሰው ምን አለ? ሞትን በንስሐ እስከምትቀድማት ድረስ ና ዝም ብለሃል። ሁሉም ሰው በያለበት ይጠራልና ከነ ኃጢአትህ እንዳትጠራ ሰይጣን ሲጥልህ አንተ ስትናዘዝ በንስሐው ልትጠራ ስለምትችል ሁልጊዜ ሳትሰለችን አለ። እግዚአብሔር ካልሰለች አንተ ምን አሰላችን? ስለዚህ ሰይጣን ቀልድ ነው ማለታችን አይደለም፣ ከባድ ጠላት ነው ያለብን። የሆነ ሆኖ ግን ፈቃዳችንን በር ይጠቀማል። አጋንንት በእኛ ላይ እኛ ፈቃዳችን ካላገኙ በስተቀር የእኛን ሕይወት የማበላሸት ስልጣን የላቸውም የሚለውን እንድናውቅ ቅዱስ ዮሐንስ አፈወርቅ የሚናገረው አጋንንት የሰውን ልጅ ሕይወት አያስተዳድሩም ብሎ ነው የሚናገር። አያስተዳድሩም ስለ ሰይጣን ተንኮል በተናገረበት አንድ ኦን ዘ ፓወር ኦፍ ሴጣን በሚለው መጽሐፍ ውስጥ በዚህ ድርሳኑ ላይ አጋንንት የማንንም ሰው ሕይወት አያስተዳድሩም፣ አይመሩም። ለዚህ ምሳሌ ያመጣል። እግዚአብሔር ያልፈቀደላቸውንም ያህል አይፈትኑም። ወደኛም ሲመጡ የፈቀደላቸውን ያህል ነው የሚነኩት። አይምሯችን ጨርሰው አጥፍተው እድላችን እስኪያበላሹ አይደርሱም። በተለይ ደግሞ እንደው ያበዱ ጨርሰው ራሳቸውን የጣሉ ሳይሆኑ አስቦ የሚሰማራ የሚውል የሚያደርሰው ግን እኔ ሳላስብ በቃ ሰይጣን ነው የሚያሰራኝ። እንደዚህ የሚባል ነገር የለም። እና እንደዚህ ያለ ነገር በቃ ሰይጣን ነው በቃ እኔ አይደለሁም እኮ እኔ እኮ አልፈልገውም የሚባል ነገር የለም። አትፈልገውም፣ ትፈልገዋለህ። ጻድቅም መሆን ትፈልጋለህ፣ ሐሳብህንም ደግሞ መፈጸም ትፈልጋለህ። ይሄ ነው የሁላችንም። ኃጢአተኛ መሆን እኮ አንፈልግም፣ እውነት ነው። አዎ፣ ግን ደግሞ ስሜት የሚባለውን የተበላሸውን የራሳችንን ፍላጎት ባሪያ ሆነን እንገዛለታለን። ስለዚህ የሰው ልጅ ያጋንንት ባሪያ ሳይሆን የራሱ ባሪያ ነው።
ሰው ለአጋንንት የሚገዛው ለራሱ ሲገዛ ነው። ሰው ከአጋንንት ነፃ መውጣት ከፈለገ ከራሱ ነፃ መውጣት ነው። ሁሉ ዘይገብራ ለኃጢአት ገብራ ውእቱ ለኃጢአት። ጌታ ዮሐንስ ወንጌል ምዕራፍ 8 ላይ አይሁድ ንነሰ ኢተቀነይነ ወይ ለመኑሂ፣ እኛ ለማንም ተገዝተን አናውቅም፣ ለምንድን ነው አንተ ጽድቅ ዲታግዕ ይዘክሙ የምትለን አሉት። ኃጢአትን የሚሰራ ሁሉ የኃጢአት ባሪያ ነው አላቸው። ስለዚህ አንድ ሰው ባሪያ አጋንንት የሚገዙት ራሱን የራሱ ባሪያ ሲያደርግ ብቻ ነው። የራሱ ባሪያ ሲያደርግ አጋንንት በራሱ ባርነት ገብተው ይገዙታል። ያም እንኳ ቢሆን በመጠን ነው። ለጻድቃንም በመጠን ነው፣ ለኃጥአንም በመጠን ነው። እግዚአብሔር ወደ ኢዮብ አጋንንት እንሂድ ሲሉት ምንድን ነው ያላቸው? እየለካ አይደለም የላካቸው? እየለካ። እሺ ከብቱን መውሰድ ማጥፋት ትችላለህ፣ ሌላው እንዳትነካ። መጀመሪያ ከብቱን፣ ከዛ አሁን ልጆቹን ማጥፋት ትችላለህ፣ እሱን ግን እንዳትነካ። ከዛ ደግሞ ስጋውን ማቁሰል ትችላለህ፣ ነፍሱን ግን እንዳትነካ። እየለካ። እግዚአብሔር ከፈቀደለት ሰይጣን መምጣት አይችልም። ስለዚህ ሁላችንም አጋንንት እየፈተኑን እንኳን በእግዚአብሔር እጅ ነን ያለነው። እየፈተኑ እንኳን ቢሆን እግዚአብሔር እጅ ነው። ቅዱስ ዮሐንስ አፈወርቅ አስፍቶ የሚያስተምርበት ማቴዎስ ወንጌል ምዕራፍ 8 ላይ ያሉትን የአጋንንት ጭፍራዎች በደንብ ያስተምርባቸዋል። እነዛ የአጋንንት ጭፍራዎች ከአንድ ሰው ላይ ሰፍረው ይኖሩ ነበር። አንድ ሰው ላይ ሰፍረው የነበሩ ሌጊዮን ይባላል። ይህን ሰው በጣም አይምሮውን እነዚህ በተፈቀደላቸው መጠን የሰውን አይምሮ ይለውጣሉ፣ ካሳበዱት ማለት ነው። አውቆ አስቦ የሚሰራ ሰው ግን ራሱ ነው እየሰራ ያለ። የሚገርመው ግን ያበዱ ሰዎችን እንኳን አይምሮ አሳጥተው ሲያሳጡ እግዚአብሔር ወደ እነዚያ ሰዎች እንኳን የሚልካቸው በመጠን ነው። ታያላችሁ አይደል? ገደል ነው የምከተው ይላሉ አይደል? ያበዱ ሰዎች ስታያቸው አሰጡት ይወስድና ግን ገደል ሳይገባ ነው የምናያቸው። መጥተው ዞረው ገደሉ ሳይከታቸው ውሃ ውስጥ ሳያስገባቸው ያበዱ ሰዎች ተመልሰው እናገኛቸዋለን። በመነገው ብዙ ሰዎች እኔ አውቃለሁ ባይኔ እያበዱ ሌሊት ሁሉ ጠፍተው አድረው ማለዳ ምንም ሳይሆኑ ይገኛል። እና ይሄ በሰይጣን ርኅራኄ ነው ነገሩኝ እንጂ በፍጹም አዝኖላቸው ወይም አዝኖለት ነው እንደሱ አይደለም ነው ቅዱስ ዮሐንስ አፈወርቅ የሚለው ነው። ክርስቶስ ማቴዎስ 8 ላይ ባሉት የአጋንንት ጭፍራዎች ያየን የሰይጣንን ጭከና እና ደግሞ የእግዚአብሔርን ጥበቃ፣ አጋንንትም ክርስቶስ ካልፈቀደላቸው በስተቀር ሰዎችን ምንም ሊያደርጉ እንደማይችሉ የሚያሳይ ነው ይላል። ለምሳሌ ያን ሰውዬ እንደዛ ሲያደርጉ ነበረ። ሰው ራሱን አስጥልቀው ጭቃ እያስወኩ መልኩን እያበላሹ ነበር። ከዛ ጌታ እነዚህን አጋንንት ውጡ አላቸው። ውጡ ሲላቸው የማቴዎስ ወንጌል ምዕራፍ 8 ቁጥር 31 ላይ አጋንንቱ ለመኑት ይላል። ክርስቶስን ለመኑት ማለት ምን ማለት ነው? ያለ እግዚአብሔር ፈቃድ አጋንንት እኛን እንደፈለጉ ማድረግ አይችሉም። እግዚአብሔር ደግሞ በአቅማችን በመጠናችን እስከተጓዝን ድረስ ለአጋንንት አይፈቅድላቸውም። ትንሽ ትንሽ ውሳኔያችንን እያከበርን እየተጠነቀቅን እየጸለይን ቅዳሴ ላይ እየተሳተፍን ጸሎት እያደረስን ከሄድን አጋንንት የፈለጋቸውን እንዲያደርጉ አይፈቀድላቸውም። በኢዮብም በእነዚህ ላይ ከዛ ምን አደረጉ? እሺ በሪያዎች ላይ እንድንሰማራ ፍቀድልናል። ፈቀደላቸው። ከፈቀደላቸው በኋላ ሪያዎችን ምንድን ነው ያደረጉ? ወስደው ምንድን ነው ያደረጓቸው? ባህር ውስጥ ነው የከተቷቸው። ከሰውየው ግን ጋር ስንት ዓመት ነበሩ? ብዙ ዓመት። ሪያዎችን ግን ወደ ባህር የከተቷቸው በስንት ዓመት ነው? በአንድ ሰዓት ውስጥ ነው። ክርስቶስ ማሳየት የፈለገው ይሄ ነው። አጋንንት የዚህን ያህል ጨካኝ ናቸው። በአንድ ቀን ነበር ገደል የሚከቷቸው። እኔ ካልፈቀድኩላቸው፣ እኔ ከለካውላቸው መስመር ወጥተው ግን እናንተ ምንም ማድረግ አይችሉም ነው። ለካ ሰውየው ሳይሞት እንዲጠበቅ ያደረገው ማን ነበር? እግዚአብሔር ነው ማለት ነው። እንዲጠበቅ ያደረገው እሱ ነው። የታመሙት ያበዱ ከሆኑ እነሱን ይጠብቃቸዋል። እግዚአብሔር እንዲድኑ ያደርጋቸዋል። ሰውየው ግን አይምሮው እየሰራ እያሰበ እየተማረ ስራ እየሰራ ግን የማያስፈልገውን ስራ እየሰራ ከሆነ አጋንንት እየፈተኑት ሐሳብ እያቀረቡለት እንጂ አይምሮውን ለውጠውት አይደለም። ስለዚህ ያንን ሰውዬ ግን አጋንንቱን ምን ያህል አጋንንት ጨካኝ እንደሆኑ እንደዚያ ቢሆኑ ኑሮ ይላል አጋንንት ይህንን ዓለም የሚመሩ ኑሮ እስከ ዛሬ ድረስ ከዋክብት በስርዓት ይመላለሱ ነበርን ይላል። እስከ ዛሬ ድረስ ፀሐይ እንዲወጣ ያደረጉልን ነበርን?
እስከዛሬ ድረስ ክረምትና በጋ መዓልትና ሌሊት እንዲፈራረቅ ዝናብ እንዲዘንብ ያደርጉ ነበር። ደመናውን በትነው ፀሐይን ጋርደው ፈጽሞ እኮ እንድንኖር አያደርጉንም ነበር ይላል። ለማ እግዚአብሔር ሶባኩ እግዚአብሔር ምስሌነ ያለው ዳዊት ይሄንን። ዝናብም አይበቅልም ነበር እኮ ጽንሱን ሁሉ በማህፀን በጥብጠው በጨረሱት ነበር። የሰው ዘር የሚባልን በምድር ላይ ባልኖረ ነበር። እግዚአብሔር ስለፈቀደ ግን የለካላቸውን ያህል መጥተው እንዲቆነጥጡን ያደርጋል፣ ይተዋቸዋል። ከልካቸው እንዲያልፉ ግን አያደርግም። ለማይረባ አይምሮ ተላልፎ ካልተሰጠ በስተቀር አንድ ሰው የእግዚአብሔር ረድኤት ፈጽሞ ትቶ ንስሐ የማይገባ ከሃዲ ዘባች በእግዚአብሔር መንግስት የሚቀልድ ከሆነ ተላልፎ ለማይረባ አይምሮ ተላልፎ ይሰጣል። አጋንንት ይሰለጥኑበታል፣ ያሳብዱታል። እኛን ግን እግዚአብሔር ሰው እያሰበ እየኖረ ያለውን ሰው አጋንንት አያስገድዱም። በእግዚአብሔር ፈቃድ ነው የምንኖረው። ስለዚህ አጋንንትን እሺ በሉ እምቢ በሉ፣ እግዚአብሔርን እሺ በሉ ያለን አምላካችን ለዚህ ነው። እድልም አይወስዱም፣ ምንም አይሉም፣ ምንም አይሉም። የሰውንም ሕይወትም አይነኩም ካልተፈቀደላቸው በስተቀር።